ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። መግነንና መታወቅ ኖርማሊ አዌር የሆነ የመጣ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን 3 ሰው ሊያውቅ አይችልም፣ ኦር 3 ሰው ሊከተል አይችልም። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉ ፋሚሊ መሆን ትችላላችሁ። እንዲሁም በተጨማሪ ቪዲዮ ላይክ ማድረግ እንዳይረሳ፣ ደግሞአለው ቪዲዮ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ቪዲዮ ላይክ አድርጉልኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያ ቤተሰቦች ከማርበርግ ቫይረስ ጋር ተያይዞ አዲስ የመጣ የምስራች ዜና አለ። እስቲ እሱን ልጋብዛችሁና ሐሳባችንን እንሰጥበታለን። ሃይ እንዴት ናችሁ? ዶክተር አብይ ነኝ። ይሄን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። አንድ የሚገርም ዜና ነግራችኋለሁ። ያው ከሽልማት መንፈስ ውስጥ አልወጣሁም እውነት ለመናገር አሁን፣ ነገር ግን ከዛ ሁሉ በላይ በጣም ያስደሰተኝን አንድ መረጃ አሁን አንብቤያለሁ። እሱም በደቡብ ክልል ውስጥ እንግዲህ በ15 ዓመት ህፃን ልጅ በማርበርግ ቫይረስ ተይዛ ክትትል ሲደረግላት በምርመራው ተረጋግጦ ማለት ነው ከህክምናና ክትትል እየተደረገላት እንደነበረና ከዛ ሙሉ ለሙሉ አገግማ ዛሬ ወጣለች ማለት ነው። እሱንም ደግሞ በጤና ሚኒስቴር ኦፊሻል የሆነ ገጽ ላይ አይቻለሁ። በጣም ነው ደስ ያለኝ። ኢቭን ደግሞ ከዚህ በኋላ ራሱ እያገገሙ የሚወጡ እንዳሉ የተወሰነ የተጠቆመ መረጃ አለ። ለዚህም ደግሞ የደቡብ ጤና ቢሮ ይህንን መረጃ አጋርቷል። እኔ በጣም ነው ደስ ያለኝ። እግዚአብሔር ኢትዮጵያን ሀገራችንን እውነት ከክፉ ነገር ሁሉ ይጠብቅልን። ይህንን ስራ ለሰራችሁ በዛ ቦታ ላይ ሆናችሁ ይህንን ስራ በፈርስት ላይን ሆናችሁ እየተጋፈጣችሁና እያከማችሁ ታካሚዎቻችንን ሳትሳቀቁ እያዳናችሁ ላላችሁ የጤና ባለሙያዎችም ደግሞ ክብር ይገባችኋል። ጀግኖች በርቱ ማለት እፈልጋለሁ። ሁሉን ፋሲሊቲ በማሟላት ስትራክቸር በመፍጠር ተቋም በማቋቋም ደግሞ ይህንን ነገር በተሳለጠ ሁኔታ እንዲሳለጥ ለማድረግ የጣራችሁ የህብረተሰብ ጤና ኢንስቲትዩት እንደምንም ጤና ሚኒስቴር ለእናንተም ትልቅ ምስጋናን ማቅረብ እፈልጋለሁ። እንግዲህ ቅድመ ምልክቶች በሚታዩበት ጊዜ ቶሎ ወደ ህክምና ማዕከላት መሄድ የመዳን ዕድልን ሰፊ እንደሚያደርግ መናገር እፈልጋለሁ። በዚሁ ስለ ሁሉም ነገር እግዚአብሔር ይመስገን። በጣም አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል። ደህና ደሩ። ከዚህ በላይ ምንም የሚያስደስት ዜና የለም። ይህ ቫይረስ እንግዲህ በዚህ በጥቂት ጊዜያት ውስጥ ብቻ እንግዲህ በርከት ያሉ ሰዎችን ህይወት መንጠቁን የማይረሳ ነው። በተጨማሪም ወደ ብዙ ሰዎችም እንግዲህ ከተሰራጨ ብዙ ሰዎችን ህይወትን ሊያሳጣ እንደሚችል ሁላችንም የምናውቀው ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ አሁን ላይ እየወጡ ያሉ መረጃዎች አሁን ላይ የሰማናቸው መረጃዎች እንግዲህ በቫይረሱ ተይዞ የነበሩ ሰዎች ነፃ የሆኑ እንግዲህ ከህብረተሰቡ ጋር የተቀላቀሉ እንደሆነ መረጃዎች ወጥተዋል። ከዚህ በላይ ደስ የሚል ነገር የለም። እንኳን ደስ አላችሁ ለማለት እወዳለሁ። በተጨማሪም እንግዲህ ኮሜዲያን እንዲሁም አርቲስት ወንደሰን አውራሪስ እንግዲህ የሱ ህልፈትን በቀደም ሰብተናል። ከዚህ ጋር ተያይዞ እስቲ አዳዲስ መረጃዎች እየወጡ ይገኛሉ። ከምንም በላይ ግን አሁን ላይ የሱ ልጅ እንግዲህ ያለችበት ሁኔታ የብዙዎችን ልብ ነክቷል፣ እንዲሁም ደግሞ በጣም ያሳዝናል። እስቲ ልጋብዛችሁ። ልጁ እንዴት ናት? ባለቤቱ አሁንም ይመጣል ወይ ትለኛለች። በስመ በቃ አልችልም። ትናንት የማርያም ቀን ያረፈው አይደል? አዎ የማርያም ቀን ነገርኳት። አይመጣም እሱ ወደ ማርያም ሄዷል። ተሰብሯል። የኔ አባት አይዞህ። ሌላ ሰው ሆኛለሁ። ግራ ገብቶኛል። ውይ በስመ አብ በጣም ከባድ ነው። ግራ ገብቶኛል። በቃ ግራ ገብቶኛል። ምን እንደማወራህም አላውቅም። ዝም ብዬ የማገኘውም ይመስለኛል። እዛው ሰፈሩ አካባቢ ማስክ አድርጌ ይዞራል። የማገኘው ነው የሚመስለኝ። እውነት አይደለም። ከትናንት ወዲያ ምናምን ተደዋውላችሁ ነበረ ሰሞኑን? 10 ሰዓት ላይ ባለቤቴም ከሆስፒታል ወጣች። ሰርጀሪ ተሰርታ ነበር። አወራኝ እና ልትጀመር አይችልም እያለኝ ነው ነው ወዳ ሲሌት ነው ሲል በቃ እኔ ይችን ይዣለሁ ስለው በቃ በ26 ፕሮግራም አለ የልጆች ፕሮግራም ሰራ ይችላል። አሁንም አላመንኩም። ለጓደኞቼ ደውዬ ስነግር በዚህ ትቀልዳለህ አሉ። ኦኬ ተሰበርኩ። በስመ አብ አላመኑህም? አዎ ውይ በስመ አብ እማዬን እያልኩኝ ማለት በማዬ ነው የምንለው። ማያቴ ነው ትልቁ ማለት። አውቃለሁ። እንደዚህ ሆነ።
በስማ እወዳለሁ። የኔው ችግር የለም ፍልፍልዬ፣ በቃ ምንም ችግር የለም። እግዚአብሔር ያጽናህ፣ ፈጣሪ ካንተ ጋር ይሁን። እንደሰማችሁት ነው። በጣም ያሳዝናል። ፍልፍሉ የተናገረው ንግግር ሰምታችሁታል። እንግዲህ በጣም ከባድ ሁኔታ ላይ ያሉት የአርቲስት ወንደሰን አውራሪስ ልጅ እንግዲህ ያው የ9 ዓመት ልጅ ነች። ይቺ ልጅን እንግዲህ ስለ አባቷ መሞት ለመናገርም ራሱ ትንሽ ከባድ ነው። እንግዲህ እውነታውንም ሰምታ ግን መቀበልም ከብዷታል እና በጣም ከባዱ ነገር ይሄ ነው። እንግዲህ ምንም ማድረግ አይቻልም። በጣም ያሳዝናል። ያው እዚህ ጋር ሆኜ አንድ ነገር ማለት ፈልጋለሁ። እንግዲህ ነፍስ ይማር፣ እንግዲህ ነፍስንም በአጸደ ገነት ያኑርልህ ብዬ እዚህ ጋር ሀሳብ መስጠት ፈልጋለሁ። እናንተም ሀሳባችሁን መልካም ምኞታችሁን ኮሜንት ሴክሽን ላይ እንድትገልጹልኝ በትህትና ጠይቃችኋለሁ። በተጨማሪም እንግዲህ የሰሞኑ ሌላኛው መነጋገሪያ የሆኑ ጥንዶች ወይም ደግሞ ያው ፍቅረኛሞች ማለት እንችላለን የነሱ ጉዳይ እንግዲህ አሁን ድረስ መነጋገሪያ ሆኗል። ከምንም በላይ ግን በሁለቱ መካከል ያለው ግንኙነት ያው ጥንካሬውን ለመግለጽ ይሁን አልገባኝም፣ ብቻ ግን አንድ በፖድካስት ላይ ቀርቦ አንድ የተናገረው ንግግር ነበረ እና እስቲ ልቆይ ልጋብዛችሁ። እነሱ ቪዲዮ ሀሳባችንን እንሰጥበታለን። እናንተስ ምን ትላላችሁ ከዚህ ጉዳይ ጋር? እስቲ ቪዲዮ ልጋብዛችሁ። ለሚስቴ ያለኝም ቦታ ከምንም ነገር ጋር ኮምፔር ላደርገው አልችልም። ኢቭን ኢፍ ፋሚሊ አሁን የሆነ እንትን አይቼ ነበረ ከሶስቱ ምረጡ ምናምን ነገር ብሎ ሚስት፣ ልጅ እና እናት ከዛ በኋላ ኮሜንቱን ሳይሆን እንዳለ ግን ላይክ ሚስቴ ናት መጀመሪያ መሆን ያለባት። ከሚስቴ በኋላ ናት ምንም ነገር ሊመጣ የሚችለው። ኢቭን ኢፍ የኔ ነገር እንኳን ቢሆን ላይክ ጤናዬም ቢሆን ከሚስቴ በኋላ ነው መምጣት ያለበት። እሷ ተከፍታ ልቧ ተሰብሮ ላይክ እኔ እንዲከፋት አይደለም ጀስት ፊቷ የሀዘን ስሜት እንኳን እንዲያዝል አልፈልግም። ምክንያቱም ጀስት በቃ ሚስቴ ስለሆነች ብቻ ማንም ሰው የሆነ የእሷን ቫልዩ ሊወስድ አይችልም። ሊጠጋም እንደሰማችሁት ነው። ምን ለማለት እንደፈለገ አልገባኝም። በተለይ እኔ አሁን ግራ ያጋባኝ ጉዳይ ነው። ምክንያቱም ሚስት ከማንም በላይ ቅድሚያ መሰጣት ነች። ኢቨን ከቤተሰብም ጭምር ብሏል። ከቤተሰብም አልፎ ደግሞ ከራሴም ጤንነትም በላይ ብሏል። እንግዲህ እኔ አንድ የማውቀው ነገር በምንም ነገር ላይ ቢሆን የሰው ልጅ ቅድሚያ የሚሰጠው ለራሱ፣ ቀጥሎ ደግሞ ቤተሰቡ፣ እናት፣ እህት፣ አባት፣ ወንድም ምንም የማይተካ መተኪያ የሌላቸው ጉዳዮች ስለሆኑ እነሱ ቅድሚያ ሊሰጣቸው የሚገባቸው ነው ብዬ አስባለሁ። እሱ ያው ከራሴም ብሏል። እንግዲህ ያው አንድ የማውቀው ነገር ምንድነው ሰው ጤነኛም ሲሆን ነው እንግዲህ መልካም ይሁን መጥፎ ነገሮችን ማድረግ የሚችለው ወይም ደግሞ ለሰዎችም ማድረግ የሚችለው። ስለዚህ ያው ቅድሚያ ለራስ ብዬ እኔ ሀሳቤን ሰጥቶኝ፣ እናንተስ ምን ይመስላችኋል? እንዲሁም የሰሞኑ ያው እማ አባ እያሉ ሶሻል ሚዲያውን እንግዲህ ተቆጣጥሮታል። በእነሱ ላይ ሀሳባችሁን እስቲ ግለጹ ብዬ ወደ እናንተ አሳለፍኩኝ። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላቸው። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ። በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚ ትሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው። የኮ ሚካኤልን ፋሚሊ አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትም። እሺ ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ እኔን ሳይ እንደሰማችሁት ነው። ቲክቶከር ሱራጃ በሚል ስሙ እንግዲህ የሚታወቀው ከዚህ ጋር ተያይዞ አሁን ላይ እሱ
ወይም ይግባኝ ብሎ ቅሬታ ያቀረበው እንግዲህ በቲክቶክ አዋርድ ላይ በተለይ ጭላሎ አዋርድ ላይ ከዛ ጋር ተያይዞ በደንብ ቅሬታውን እንግዲህ እያሰማበት ይገኛል። ያው እኔም ይገባኛል እንደው ሽልማቱ ላይ ባለካተት እንኳን ሽልማቱ ባይደርሰኝ እንኳን ራሱ ስሜ ሊጠራ ይገባል ብሎ ነበር ቅሬታ ያቀረበው። ከዚህ ጋር ተያይዞ ብዙ ቲክቶከሮችም እንግዲህ ትልልቅ ቲክቶከሮችም ከጎኑ የቆሙ አሉ። በተጨማሪም ደግሞ ቲክቶክ አዋርድም የሰጠው ምላሽም አለ። እስቲ እነሱን ቪዲዮ እንጋብዛችሁና ሀሳባችንን እንሰጥበታለን። ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም፣ ማሸነፍህም አይቀርም ወንድም አለም እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። እንደሰማችሁት ነው አዶናይ እንግዲህ ከተሰጡት ሽልማቶች ውስጥ እንግዲህ ከደረሰው ሽልማት ላይ 100,000 ብር ላንተ እኔ እሰጥሃለሁ በራሴ ፍቃድ ብሎ እንግዲህ ከራሱ ሽልማት ላይ ለሱ 100,000 ብር ሊያበረክትለት እንግዲህ ቃል ገብቶለታል። ከዚህ ጋር ተያይዞ ብዙ ሰዎች አዶናይን እንግዲህ እያደነቁ እንዲሁም ደግሞ እያበረታቱትም ይገኛል። በተጨማሪም ደግሞ አዋርዱ ራሱ ለሱራጃ የሰጠው ምላሽ ደግሞ አለ። እስቲ ልጋብዛችሁ። በድጋሚ መግለጫ አውጥቷል። ስራን አስመልክቶ ማለት ነው። ቲክቶክ ክሬቲቭ አዋርዶች በድጋሚ መግለጫ አውጥቷል። ይህንን ስራ ሲሰራው እንደማንኛውም ኮንቴንት ክሬተር ብር ተከፍሎት እንደሰራውም እየገለጹም ይገኛሉ። እንግዲህ እንደሚታወቀው ከሰሞኑ ማለት ነው ሱራጃ በለቀቀው ቪዲዮ ምክንያት ህብረተሰቡ ተጽዕኖ ሲያደርግ ነበር። ምክንያቱም ደግሞ ሊከፈለው ወይም ደግሞ ጥሩ እይታ ስለነበረ የሆነ ነገር ሊሰጠው ይገባል ሲል ነበር። ታዲያ ይህንን ጫና በማስመልከት ማለት ነው መግለጫ አውጥቷል። ሱራጃ ይህንን ቪዲዮ ሲሰራው ሙሉ ለሙሉ በቲክቶክ ክሬቲቭ አዋርድ አዘጋጆች እንደሆነ ከኤዲቲንግ ስቱዲዮ አጠቃላይ ሙሉ ነገር በእነሱ አዘጋጅነት እንደተሰራና እንዲሁም ደግሞ እንደማንኛውም ኮንቴንት ክሬተር ብር እንደተከፈለውን ገልጸዋል። እንግዲህ እሱን ይሄን ሲሰራ ደግሞ ሙዚቃውን ያቀናበረው ዮንዜማ እንደሆነና ሁለቱም እንደማንኛውም ኮንቴንት ክሬተር ብር እንደተከፈላቸውና በራሳቸው ቲክቶክ አካውንት ላይ ማለት ነው ይህንን ቪዲዮአቸው እንደለቀቁትን ገልጸዋል። እንዲሁም ደግሞ እሱን ለማናገር በማንኛውም ሰዓት በራቸው ክፍት እንደሆነና እያናገራቸው እንዳሉና ወይም ደግሞ ኤኒታይም መጥቶ ሊያናገራቸው እንደሚገባም ገልጸዋል። በማንኛውም ሰዓት መታናገር እንዲሁም ደግሞ ለወደፊት ማንኛውም ስራ ለመስራት ልናግዘ ፈቃደኛ ነን ብለዋል። እንግዲህ ሱራጃ በዚህ ላይ መልስ ይሰጣል ተብሎ ይጠበቃል። አዲስ ነገር ካለ ግን አጋራችኋለሁ። ፎሎ እያደረጋችሁ መልካም ቀን። እንደሰማችሁት ነው አዋርዱ ለሱራጃ እንግዲህ ምላሽ ሰጥቷል። እንደማንኛውም ክሬተር እንግዲህ ቲክቶከር እንግዲህ ከፍለን ነው በክፍያ ይሰራለን። እንዲሁም በተጨማሪ እሱንም ልናናግረው እንፈልጋለን። በማንኛውም ሰዓት መጥቶ ሊያናግረን ይችላል፣ በራችን ክፍት ነው ብለው ምላሽ ሰጥቷል። ከዚህ ጋርም ተያይዞ ብዙዎች ሀሳባቸውን የሰጡበት ይገኛሉ። ሱራጃ መስኮ ምንም አይነት ምላሽ አልሰጠም። ይህንም ተከትሎ እንግዲህ ሰዎችም የሱ ምላሽን እየጠበቁ ይገኛሉ። እንግዲህ እሱን ስንሰማ ማሳወቃችሁ ይሆናል። በተጨማሪም እንግዲህ በቲክቶክ አዋርዱ ሽልማቱ ላይ በተለይ አዶናይ በሚሸለምበት ሰዓት ላይ አንድ ውዝግብ የፈጠረ ጉዳይ ነበረ፣ ጸብ የሚመስል ነገር። ከዛ ጋር ተያይዞ እንግዲህ አዶናይ በመጨረሻ ምላሽ ሰጥቷል። ከሱ ጋር ተያይዞ ምንድነው እስቲ አደጋብዛችሁና ሀሳባችን እንሰጥበታለን። አቡ የእሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር፣ ምክንያቱም አይምሮ የት እንደነበር አላቅም። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው እኔ ግራ ገብቶኝ ነበረ። እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ ከዚያን ያህል ስለሄድክ ማለት ነው ተረድቻለሁ። በአካል እንገናኛለን፣ የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ቴንክ ዩ። እንግዲህ በአቡ የእሙ ወንድምና በአዶናይ መካከል ላይ እንግዲህ ጠብ እንዳለ በሚመስል ሁኔታ እንግዲህ ግርግር ተፈጥሮ ነበረ ስቴጅ ላይ። ከዛ ጋር ተያይዞ ብዙዎች እሱ ቪዲዮ ተቀባብሎ ሀሳባቸውን የሰጡበት ነበረ። ነገር ግን አዶናይ በመጨረሻ በዛ ቪዲዮ ላይ እንግዲህ የተፈጠረውን ጉዳይ ግልጽ አድርጎ እንግዲህ ምላሽ ሰጥቷል። እንግዲህ የፍቅር ነው እንጂ በመካከላቸው ምንም አይነት ግጭት እንዳልነበረ፣ እንዲሁም አቡ የእሙ ወንድምም እንግዲህ መድረኩ ላይ የሚወጡ አድናቆቱን ለመግለጽ ነው እንጂ አዶናይ ለማጥቃት እንዳልሆነም እንግዲህ አዶናይ ምላሹን ሰጥቷል። ከዚህ ጋር ተያይዞ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን ግለጹበት። እረ ለቤተ መቅደሱ ክብር ይኖራችሁ። አይ ጊዜ ስንቱን ነው ግን የሚያሳየን እንዴ? ምን አለበት? ይሄ እኮ ቤተ መቅደስ ነው፣ እሱ ላያቅ ይችላል ምናምን።
ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያውቅ እንትን ይጥቃ እንዴ? ሀይ ሀበሻ እንዴ ለሃይማኖታችሁ ክብር ስጡ። እስቲ ይሄን ያህል ጫጫታ ቤተ መቅደስ ውስጥ ይሄ ነገር ተገቢ ነው እንዴ? እንዴ ምን አለበት ውጭ እስኪወጣ ብትጠብቁ? ኧረ ወዴት እየሄድን ነው? የምናደርገውን ነገር ሁሉ እየረሳን ነው። የቆምንበት ያለነውን ነገር ሁሉ እየረሳን ነው እንዴ ጭራሽ። ይሄ ነው እንግዲህ የሰግጡ ፈምሱ ደድቦ መጨረሻ። የት እንዳላችሁ ግን አውቃችኋል። ቤተ መቅደስ ውስጥ እኮ ናችሁ። አዶናይ ይህንን ነገር ኃላፊነት ወስደ ተረጋጉ፣ ስንወጣ ይደርሳል፣ ውጪ አብረን እንነሳለን ማለት ትችል ነበረ። ኦኬ እሺ፣ እሱ አላወቀም፣ አንድ ሰው ነው እንተው። ከዛ ሁሉ ሰው አንድ ሰው እንዴት ይጠፋል? ኧረ ህዝብ የተረጋጉ፣ ስርዓታችሁን ያዙ፣ ቤተ መቅደስ ውስጥ እኮ ናችሁ ብሎ አንድ የሚቆጣ ሰው እንዴት ይጠፋል? ከዛ ሁሉ ሰው መሃል ብዙ አባት አለ፣ ብዙ ወጣት አለ፣ ብዙ የተማረ አለ፣ ብዙ ያነበበ አለ። እንዴት አንድ ሰው እንኳን ተረጋጉ እንጂ የት እንዳላችሁ እወቁ፣ ስትወጡ ይደርሳል ብሎ እንዴት አይናገርም? አንድ ሰው ክርስቶስ አክት ያደረገበት አንድ ቦታ ብቻ ነው የምታገኙት መጽሐፍ ቅዱስ ላይ። እሱም ቤተ መቅደስ ውስጥ ሲገበያዩ ሲነግዱና የተለያዩ ነገሮችን ሲያደርጉ የተመለከተበት ቦታ። ከዛ ምን አደረገ? ዕቃቸውን የሚሸጡትን ነገር እያፈራረሰባቸው እየበተነባቸው ቤቴ የጸሎት ቤት ትባላለች አላቸው። እንዲሁ መጽሐፍ ቅዱስ ሲናገር ምንድነው የሚለው? የቤት ቅናት በላኝ ይላል። በነገራችን ላይ እኔ በአዶናይ አልቀናም፣ በቤተ ክርስቲያን ግን እቀናለሁ። ቤተ ክርስቲያን ውስጥ የሚደረገው እያንዳንዱ ስህተት፣ እያንዳንዱ ጥፋት በጣም ነው የቤቱ ቅናት የሚበላኝ የሚከነከነኝ፣ እንድናገር የሚገፋፋኝ። ልጁን ውደዱት፣ ከፈለጋችሁ ማምለክ ትችላላችሁ፣ ነገር ግን ከቤተ ክርስቲያን ውጪ። ለአሁኑ የሆነው ሆኗል፣ ያለፈው አልፏል። ለወደፊቱ ግን በነገራችን ላይ አዶናይ ብቻ አይደለም፣ መምህራን ሁኑ፣ ሰባኪያን ሁኑ፣ ዘማሪያን ሁኑ፣ መንፈሳዊ ቲክቶክ ላይ የምትሰሩ ሰዎችም ሁኑ፣ ቤተ ክርስቲያን ውስጥ ስርዓታችሁን ያዙ። አንደኛ ሰዎች እንደዚህ ወደ እናንተ ሮጠው እንደዚህ አይነት ነገር ሊያደርጉ ሲሞክሩ ተረጋጉ፣ ይደርሳል፣ አሁን ያለነው የተከበረ ቦታ ነው፣ ቤተ መቅደስ ነው ብላችሁ ከልክሏቸው። ሁሉን ነገር በስርዓቱ በልኩ ከቤተ ክርስቲያን ውጪ ያድርጉት። ቤቱ የጸሎት ቤት እንጂ ምድራዊ ነገር የምታራምዱበት ቤት አይደለም። እንደሰማችሁት ነው። ሌላኛው ከአዶናይ ጋር ተያይዞ እንግዲህ ሰሞኑ መነጋገሪያ የሆነው ጉዳይ ይህ ነው። በአክሱም ጽዮን ማርያም ነው እንግዲህ እዛ ቤተክርስቲያን ተገኝቶ እንግዲህ ጸሎቱን ለማድረስ እንዲሁም ምስጋናውን ለማቅረብ በዛ በተገኘ ሰዓት እንግዲህ በቤተ መቅደስ ውስጥ እንደዚህ አይነት አላስፈላጊ ግርግር ተፈጥሮ ነበረ። ከዚህ ጋር ተያይዞ ብዙዎች እንግዲህ ምላሽ ይሰጡበት ይገኛሉ። ተገቢ አይደለም፣ ያለንበትን ቦታ ልናውቅና ልናስተውል ይገባል ብዬ እዚህ ጋር ሀሳብ መስጠት ፈልጋለሁ። እናንተም ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ። ወደ ሌላው ከመሄዳችን በፊት ቴዎድሮስ ማን ነው? ይሄኛው ቴዎድሮስ አይደለም። እሺ፣ ይሄኛው ቴዎድሮስ አጼ ቴዎድሮስ ነው። የዛሬ 170 ምናምን ዓመት በፊት የነበረው ቴዎድሮስ ነው ይሄኛው ማለት ነው። አሁን የምናወራው የዛሬ 600 ዓመት ስለተተነበየለት ይመጣል፣ ሰላምን፣ ሀብትን፣ ብልጽግናን ያመጣል የተባለው ቴዎድሮስን ነው ማወራችሁ። እሺ፣ አዶናይ ስላወራው ቴዎድሮስ። ይሄኛው ቴዎድሮስ ያኛው ቴዎድሮስን ነኝ አለ። ራሱን እኔ ነኝ ብሎ መጣ እንጂ እሱ ራሱ ቴዎድሮስ አይደለም የተተነበየው ማለት ነው። ትንቢቱን አያሟላምላችሁ ፈልጌ ነው። ለማንኛውም እንደዚህ አይነት ነገር ሰዎች ተስፋ በቆረጡ ሀገር በተበታተነች ጊዜ ይፈጠራሉ። ሰው ፕሮፌሲ ተብሎ ትንቢት ተብሎ ይነገራሉና እንግሊዞች ኪንግ አርተር ብለው፣ ፖርቹጋሎችም ጀርመኖችም አላቸው፣ ግሪኮችም አላቸው፣ አረብ ሀገራት መህዲ ይሉታል። ሁሉም አላቸው በየሀገሩ፣ ሁሉም ቦታ ያለ ነው። እኔ ግን ምን ብያምናለሁ መሰላችሁ? ቴዎድሮስን መሪው አይደለም አሁን ያለው ኢትዮጵያ የሚመራው መሪ ቴዎድሮስን መሆን ይችላል። በዚህ ህዝቡ ብሔርተኝነትን ስንፍናን ትቶ ኢኮኖሚውን ለማሳደግ ሲጥር፣ ብሔርተኝነትን ለማጥፋት ሲሰራ ያ ነገሮች ቴዎድሮስ የተባለው ፕሮፌሲዎችን ህዝቡ ጋር የሚቀየሩት ህዝቡ ልክ ሲቀይረው ማንም ስልጣን ላይ ያለው መሪ አሁንም ቢሆን ያለው መሪ ቢሆን ቴዎድሮስን ሆነ ማለት ነው። ያንን ነገር ፈጠረ ማለት ነው። ገብቷቸዋል ምላችሁ? አሁን እንግሊዞች ኪንግ አርተር የሚባለው እንደዚህ ያድነናል፣ በተበታተንን ጊዜ ይደርስልናል ይሉት ነበር። ገብቷቸዋል? ኢኮኖሚያችንን ያሳድግ በቃ ይመጣልናል ብለው ይመኙ ነበር ድሮ።
አሁን ግን አይመኙም። ለምን? እራሳቸው አድርገውታል። ኪንግ አርተር ከሞተበት እንደማይነሳ ፕሮፌሲው እንደማይጠቅማቸው ቢሆን እንኳን እውነት ቢሆን እንኳን እሱን ቁጭ ብለን አንጠብቅም ብለው ለኢኮኖሚያቸው ለሀገራቸው ለፍተው ለልጅ ልጅ የተረፈ ተንደላቀው ልጅ ልጆቻቸው የሚተኙበት ኢኮኖሚ ምግብ የረከሰበት እንኳን እነሱ ሌላው መጥቶ የሚበላው ምግብ ያለበት ሀገር በሰላም የሚኖሩበት መለያየት ቢኖርም ግን ተከባብረው የሚኖሩበትን ሀገር የገነቡት እንግሊዞች በቃን ያሉ ቀን ነው። ገብቷቸዋል። ኪንግ አርተርን መጠበቅ አቁመው ራሳቸው መተግበር የጀበሩና ቴዎድሮስ እንዲመጣ አጠብቁ ኢትዮጵያውያን። ቴዎድሮስ መጣም አልመጣም አሁን መጀመር እናንተ ስትለወጡ ቴዎድሮስ መጥቷል። ይኖ ወራሚ ተረታችሁኛ። ገብቶላችኋል። አዎ ልክ እኛ ቴዎድሮስን መች ነው የሚመጣው? ልክ እኛ ብሔርተኝነታችን ውስጥ የተደበቀችው ስበን ስናወጣ ነው። ገብቶቻል። አገባችሁ። ሰላም እውነት ለመናገር ትክክለኛው ምላሽ ይህ ይመስለኛል። እኛ የሚያስፈልገን አሁን ላይ መሪ ምናምን ነገር ሲሆን የጭንቅላታችን ዋናው አስተሳሰባችን ላይ ነው ልንሰራ የሚገባው። ምንም አይነት ነገር ቢመጣ ቢቀያየ ዋናው እንግዲህ ከስር ያለ ነው እኛ ላይ ካልተሰራ ወይም ደግሞ እኛ አስተሳሰባችንን ካልቀየረ ምንም አይነት ለውጥ የሚመጣ አይመስለኝም። እኔ እንደራሴ ነው እንግዲህ አዶናይ ይመጣል የተባለው እንግዲህ ንጉስ ቴዎድሮስ እኔ እሆንን ብሎ ጠይቋል። ምናልባት አንድነትን ፍቅርን እንግዲህ ወይም ደግሞ ሰላምን እንዲሁም ደግሞ እድገትንና ስኬትን የሚሰብክ ነገር የጋራ አንድነት አንድ ህብረት አንድነታችን ሊፈጠር የሚችል ነገር ከሆነ ቴዎድሮስ የማያስብለው ምክንያት የለም ብዬ ሀሳብ መስጠት ፈልጋለሁ። እናንተም በስቲ ላይ ያሰባችሁ ስጡበት። ተጨማሪ ቪዲዮ ያለ ልጋብዛችሁ። አንቺ ላይ ተቃውሞ ነው እያሰማ ያለውና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚ ነው ክርስቶስ ነው ክርስቶስ አይደለም። ስለትችት አይደል ያወራነው? ስለትችት ነው አሁን ያወራነው። ስለ አክቹሊ በነገራችን ላይ እመጣልሃለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አገኘ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበስን ሲነግር ሂል ጫማ በካልሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል። መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ሞክሮስ ብዬ ለምሳሌ ላይ አርሳያ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልጦ ይለበሳል ምናምን ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የራሱ አይዲዮሎጂ ያለው ብዬ ነው ማምነው። የህይወት ፍልስፍና አለው ብዬ ነው ማምነው። ስለዚህ እኔ ስለ ህዝቡ እንትን አይደለም ብዙ። ስለዚህ ልክ ነሽ ልክ ነኝ ብለሽ ነው የምታምኚው? እንደራሴ ኦኬ። ያው ብዙዎች እየተቹሽ ነው እንዳልኩሽ ነው። ብዙዎች ቅር ተሰኝተዋልና ብዙ መላው ህዝብ ማለት ይቻላልና ምናልባት እድሉን ብሰጥሽ ይቅርታ ትያለሽ የኢትዮጵያን ህዝብ? ለምንድን ነው ይቅርታ ምለው ማለት ህዝቡ ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው። አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድ መብት ስላለው የሚያነካካኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ ይቻላል። የተለያዩ ፋሽኖች የራሴ ፋሽን ዲዛይንም የእንትን የማለት የመክፈትም ሀሳብ ስላለኝ እንደውም አብረን የምንሰራበት ህዝቡን ማሳምንበት ፋሽን ጀስት ከሌላ ነገር ጋር እንዳያነካኩት ምናምን የሚለውን እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ እና ሞዴሊንግ ላይ እና ፋሽን ላይ። መልካም እድል እመኝልሻለሁ በዚህ ይባል።
የኢቫ ምላሽን ሰምታችሁታል። ወደ እናንተ ላምጣባችሁ። ተስማሙበታላችሁ ወይስ አትስማሙበትም? ሀሳባችሁን ስጡባት ብዬ ወደ እናንተ አሳለፍኩት። በተጨማሪም እንግዲህ ከዚህ በፊት በተለያዩ ፖድካስቶች ላይ እንግዲህ አዶናይ መቅረቡን እናስታውሳለን። ከዚህ ጋር ተያይዞ እንግዲህ ሰመረ ባሪው በተደጋጋሚ ብዙ ጊዜ ከሱ ጋር ተያይዞ ብዙ ምላሾችንም ሰጥቶበታል። አሁንም እንግዲህ ከዚህ ጋር ተያይዞ እንግዲህ ከሰጣቸው ምላሾች መካከል ሰመረ ባሪው የተናገረ ንግግር ነበረች። ከሱ ጋር ተያይዞ እስቲ እሱን ልጋብዛችሁና ሐሳባችንን እንሰጥበታለን። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ምን ያገኘሁት ምንድነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃኝ እንዴ። በነገራችን መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን እንደው እንትን መነጋገር ያሆናል ምናምን ያሉ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የነቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም፣ ሶስት ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያ ሁላችንም እናውቃለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት ኖርማሊ መደንቆር በሽታ ነው። የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቅኸው? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይመልስልኝ። እኔ ነው ከር ማለት ይሄ የተናፈሰው ብራቮ እንትና ከለከለ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባል አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው ሙቀት አየር ከዘርጋ ከሃይማኖት ጋር ያለው ነገር መጠማመር ምናምን I don't care about all that። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻለሁ አውቀህ አታውቅም። ሰመረ ባሪው ባለው ሐሳብ ላይ እንግዲህ ምንድነው ሐሳባችሁ? እኔ በኩል ሰመረ ልክ ነው ብዬ አስባለሁ። የራሴ እንግዲህ አመለካከት ነው። እናንተም እንግዲህ ሰመረ ባሪው ልክ ነው ወይንስ አይደለም? ሐሳባችሁን ስጡበት። ወደ እናንተ አሳልፌያለሁ። በተጨማሪም እንግዲህ ቤተሰቦች ያው እንዲህ ብለን መጨረሻ ይደርሰናል። እንግዲህ በዚህ ሰሞን ውስጥ ህይወቱ ያለፉ እንግዲህ አርቲስትም ኮሜዲያንም እንግዲህ ወንደሰን አውራሪስ እንግዲህ ከሱ ጋር ተያይዞ ከዚህ በፊት በኢቢኤስ ላይ ቀርቦ እንግዲህ ለተወሰነ ሰዓትም ቢሆን የሆነች ቆረጥ ያለች ቪዲዮ ነበረች እና እሱን ለጋብዛችሁና በዚሁ ልሰናበታችሁ ፈለኩኝ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ደህና ቆዩልኝ። እወዳችኋለሁ። የአርቲስት እንዲሁም ኮሜዲያን ወንደሰን የእሱን ቪዲዮን ተጋበዙልኝ። እኔ እዚህ ጋር ነፍስ ይማር እንግዲህ ነፍስንም በአጸደ ገነት ያድርግልኝ። እንዲሁም በተጨማሪም ለቤተሰቦቹንም መጽናናትን እመኛለሁ። ወደ ቪዲዮ ደህና ዋላችሁ? እንዴት ዋላችሁ? ማን ነው? እንግዳ ብለው ጠርተውኝ ነበረ። እዚህ ናችሁ? እንዴት ዋላችሁ? እንዴት ሰላም ነው? በደምብ እኮ ይመጣል አይደል? ተባለ እንዴ አልነበረ? አይ አንተ አይደለም መሰለኝ። ማን ነው እንግዳ ይመጣል የተባለው? አንተ አይደለም እንዴ? ዮናስ አንተ አይደለህ እንዴ? አዎ ዮናስ ነኝ። ስንቴ ነው ደውለህ ነው ያልከኝ?
እኔው ሰዓት ደርሷል አላልከኝም? ተሳስተህ እንዳይሆን ኢቢኤስ አይደል እንዴ? ቅዳሜ እንግዳ ነህ ብለኸኝ ጠርተኛል። ዮናስ አንተ አይደል እንዴ የደወልኩት? ሉላ እናንተ ተሳስተህ እንዳይሆን ሌላ እንግዳ ነው። አሁን ሌላ ሰው ነው አይዝ ነው ቀጠሮ ከኔ ውጪ ስንት ስራ ትቼ እኮ ነው የመጣሁት። ሉላ ቀጥረሻል? አይ መጀመሪያ ሽታይ አንተ አይደለም ይቀርታ እዚህ ድረስ መጥቼ አይ አይደለም ሰው ቀጥረና ኦሬዲ መታለችና በጣም ይቀርታ ሚስተር ዳይሬክተር ከት አንዴ እንግዳ ተሳስቷል። እዚህ ድረስ ጠርታችሁኝ ተሳስቷል። አይደለም ሰዓቱ ነው እንኳን አልወጣም እንዴ እንደዛ ጥሩ አይመስልም። አልወጣም